ሃሌሉያ እግዚአብሔር መልካም ነው። የሉቃስን መጽሐፍ እግዚአብሔር ያስተማረኝ ነው ሼር ማድረጋችሁ። ሉቃስ በጣም አስደናቂ መዝሙር ነው እና ወንጌሉን ሲጽፍ ምንድን ነው ያለው በጣም በሚገርም መንገድ ሉቃስ ወንጌል ምዕራፍ 1 ላይ እንደዚህ ነው። በእኛ መካከል ተፈጽሞት ብዙዎች ታሪኩን የተሻላቸውን ያህል ጽፈውት ይገኛል። ስለዚህ ቀድሞ ተጽፎ ነበር ማለት ነው። ቀድሞ ታሪኩን የተሻላቸውን ያህል ጽፈውት ይገኛል። ይህም ታሪክ ከመጀመሪያው አንስቶ የአይን ምስክሮችና የቃል አገልጋዮች የነበሩ ያስተላለፉን ነው። ክቡር ቴዎፍሎስ እኔም በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመርኩ በኋላ ታሪኩን እንደገና ቀደም ተከተሉን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ይህን የማደርገው ይላል ሃሌሉያ ኢንቴንሽኑ ሲናገር ይህን የማደርገው የተማርከው ነገር እውነተኛ መሆኑ እንድታውቅ ደስ ያለን ይህን የማደርግበት ምክንያት የተማርከው ነገር እውነተኛ መሆኑን እንድታውቅ እና የጻፍኩት ከዚህ በፊት የጻፉ አስተማሪዎች አሉ፣ ባለ ታሪኮች አሉ፣ ይሄን ጽፈዋል። እኔ ግን የነሱን እንደገና ከነሱ ሰምቼ ከነሱ አንብቤ አንዳንድ ቃለ መጠይቅ አድርጌ እንደገና ነገሩ ከመሰረቱ ላይ በጥንቃቄ ስለዚህ በጣም ደስ የሚል ሪከርድ ነው። በጣም የሚገርም የሉቃስን መጽሐፍ ይዘት ምን ይላሉ? በዓለም ያሉ ሰዎች እንኳን ምን ይላሉ? በጽሁፍ ይዘቱ ከመጽሐፍት መካከል በጣም የተዋበ መጽሐፍ ነው። በይዘቱ በቅርጹ ማለት ነውና አጻጻፉ በጣም በሚደንቅ መንገድ ከመሰረቱ በጥንቃቄ ከመረመር በኋላ ስለዚህ በጣም ልንደገፈው ይቻላል ማለት ነው። አሜን። በጣም ልንደገፍበት የሚቻል በጣም መልካም ሪከርድ ያለውና እኔ በበኩሌ ሁሉን ከመሰረቱ በጥንቃቄ ከመረመር በኋላ ታሪኩን ተከትሎን በጠበቀ ሁኔታ ልጽፍልህ መልካም ሆኖ ታየኝ። ይህን የማደርገው የተማርከው ነገር እውነተኛ መሆኑን እንድታውቅ እና ከዚህ ከሉቃስ ወንጌል ውስጥ ዛሬ ሼር የማደርጋችሁ የቃላቶች ወዳጅ ነው የቃላቶች ወዳጅ እና የሉቃስ መጽሐፍ በጣም በአስደናቂ ሁኔታ ብዙዎች እንደዚህ ከላይ ወደ ታች ሲመለከቱ ሉቃስ ደግሞ ከታች ላይ ዝቅ ብሎ ነው የጻፈው እና የጻፈው ስለ ድሆች ነው የጻፈው፣ ስለ ኃጢአተኛ ነው የጻፈው፣ ስለ ክራር ነው የጻፈው፣ ስለ ሴቶች ነው የጻፈው። የጻፋቸው በጣም በማህበረሰቡ መካከል የተገለሉ፣ የተናቁ፣ የተተዉ የማህበረሰቡ ክፍሎችን ድቅ እያደረገ ድሆችን፣ ህመምተኞች፣ ኃጢአተኞች፣ ሴቶች፣ ቀራጮችን በተደጋጋሚ እየጠቀሰ የሉቃስ መጽሐፍ ይጽፋልና ከመጀመሪያው ጀምሮ ዝም ብለን ገረፍ እያደረግን ይሄ ፒክ ያደረጋቸው ሀሳቦች በጣም ሰዎች በፍጹም ሊያስቧቸው የማይችሉ አሁን ዘካርያስን፣ ኤልሳቤጥን ፒክ ያደረጋቸው ካራክተሮች በጣም አስደናቂ ሌሎች መጽሐፎች ማናገኛቸው ማለት ናቸው። የማርያም መዝሙር በፍጹም ሌላ ክፍል ላይ የማናገኛቸው እነሱ ምናልባት ሮጥዬ እነሱ አንብብላቸው በሉቃስ መጽሐፍ ላይ ብቻ ያሉ ሪኮርዶች ማለት ናቸው። የመልአኩ ገብርኤል ለማርያም መታየት ሉቃስ 1 ላይ ያለው፣ የዘካርያስ የኤልሳቤጥ ታሪክ፣ ከዛ የዮሐንስ የተነገረው ትንቢት፣ የማርያም መዝሙር ሉቃስ ላይ ብቻ ያለው፣ የእረኞች they were very despised እነዛም ደናይ ባል የተረሳው እረኛ ማለት ነው። ልክ እነዛ በረኞች ግን የተረሱ እረኞች ፒክ አድርጎ የመጀመሪያውን የመላእክት ዝማሬ ያሰማን ማን ነው? ለመላእክቶቹ እና ስለሱ የጻፈው ሉቃስ ነው። ስምዖንና ሐና ያሉትን የሉቃስ መጽሐፍ ውስጥ ብቻ ነው በቤተ መቅደስ ውስጥ ያገለግሉ የነበሩትን የኢየሱስ ክርስቶስ በ12 ዓመቱ ወደ ቤተ መቅደስ መሄድ ያለው
የሉቃስ መጽሐፍ ላይ ብቻ ነው። ሌላ ደግሞ ደጉ ሰማርያዊ በጣም አስደናቂ ነው ልጆች። ምናልባት እሱም ማለት ደስ ያለው ምክንያቱም ይሄ በጣም ባግራውንዳችን ስለሆነ ማለት ነው። የጌታችን ልብ ምን እንደሆነ የምናየው እዚህ ክፍል ውስጥም ስለሆነ ማለት ነው። ተመለሰን ወደዛ ወደ ማን ሐሳብ እንመለሳለን። ግን የጌታን የልቡን እዚህ ውስጥ የምናያለን። የሉቃስ ምዕራፍ 10 ላይ ደጉ ሳምራዊ የሚል በጣም ምናምን ታሪክ ነው። አስደናቂ ታሪክ ታውቃላችሁ። ማማን አለፍ እንዳለፋል ያለፈ ሰዎች እነሆ አንድ ቀን አንድ አዋቂ ኢየሱስን ሊፈትነው ተነስቶ ይሄ ታሪክ ያለው እዚህ ሉቃስ ብቻ ነው። መምህሮ የዘላለም ሕይወት ለመውረስ ምን ላድርጋለሁ? ኢየሱስም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ ሲል መለሰለት። ሰውየው መልሶ ጌታ አምላክ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ ይላል አለው። ኢየሱስም በትክክል መልሰሃል፣ ሃሌሉያ፣ አንተም እንደዚሁ አድርግ፣ በሕይወት ትኖራለህ አለው። ሰውየው ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው? እስኪ ባልንጀራዬ ባልንጀራዬ ማን ነው? ባልንጀራዬ ማን ነው? እስኪ እና ጌታ ከዚህ ጥያቄ ነው መልሱ ማለት ነው። ኢየሱስም እንዲህ ሲል መልስ ሰጠ፣ ባልንጀራ ይሄው ብሎ ማለት ነው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን በአጋጣሚ በዛ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ ይላል። ገለል ብሎ አለፈ ይላል። ደግሞም አንድ ሌዋዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ ይላል። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውዬው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት ይላል። ቀርቦም ቅሶቹ ላይ ዘይት የወይን ጠጅ አፍስሶ አሰረለት። በራሱም አህያ ላይ አስቀምጦት ወደ እንግዶች ማረፊያ ቤት ወሰደው። በዚያም ተንከባከበው። ማግስቱም ሁለት ዲናር አውጥቶ ለማረፊያ ቤት ባለቤት ሰጠና ይህን ሰው አደራ አስታመው፣ ሃሌሉያ፣ ከዚህ በላይ የምታወጣውን ወጪ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ ከማን ከሌዋዊ ከካህኑ ከዛ ደግሞ ከሳምራዊ ለዚህ በወንበዴ ለወደቀው ሰው ባልንጀራ የሆነው ባልንጀራ ማን ነው? ባልንጀራ የሆነ ሰው ማን ነው? የራራለት ነው ማለት የራራለት ነው ይላል። የርህራሄ መንፈስ ይግባብ ነው። የርህራሄ መንፈስ ይግባብ። ጌታም እንደዚህ ያያቸውና ምን አድርገናል? ራራላቸው ወገኖች፣ ራቶልን እኮ እንደዚህ አሁን በጣም እንደዚህ ኮምፎርታብል የሆነ ቦታ ላይ መጥተን የቅዱሳን ጉባኤ ላይ ባለፈው በአንድ ሻም ሲናገር ይሄን ስለ በቅዱሳን መካከል ስላለው ህብረት ማክቢያን ያነሳ ሲናገር ነበርና ወገኖቼ በጣም አስደናቂ እንደዚህ መተን ስንቀመጥ የእግዚአብሔር ምሕረት ውጤት ነው። አሜን። የእግዚአብሔር ምሕረት ውጤት ነው። የራራለት ነው ይላል ኢየሱስ። አንተም ሄድና እንደዚሁ ቀላል ነው። ከባድ ከብድ አይከብድም ማለት ይከብዳል። የማይከብደው የጌታ ልብ ጌታ ልብ ነው። አሜን። ያቱን ዘመኑ በጣም ፈሳሽ ዘመን ላይ ስላለን ሰው ለሰው የሚያስብበት ዘመን ላይ አይደለም። ይሄ ዘመን በጣም ፈሳሽ ዘመን ነው። እንደዚህ ጠጣር ነገር፣ እንደዚህ አንኳር ነገር፣ እንደዚህ ያዝ የሚል ነገር የሚፈልግበት ዘመን አይደለም። ጠዋት ላይ የሆነ ነገር ይሰማል፣ ከሰዓት ላይ ነገር ይሰማል፣ ማታ ላይ እና በጣም ቧሻቂ ዘመን ላይ ያለ ነው እና ዘመኑን አንዳንድ ሰዎች ሲናገሩ ፈሳሽ ዘመን ይሉታል። ፈሳሽ የሆነ ዘመን ምንም ሶሊዲቲ የሌለው ዘመን ይሉታል ይሄን ዘመን እና የሚፈስ ጠዋት ላይ የተናገርከውን ነገር ከሰዓት ላይ የማትጠብቅ ማታ ላይ በቃ ደግሞ የምትናገርበት አይነት ዘመን ላይ እንዳለ ይናገራልና የሆነ ሶሊድ የሆነ ነገር ያለበት ዘመን ላይ አይደለም። እግዚአብሔር ግን ምንድን ነው? አለት እና የእግዚአብሔር ቃል ልንይዝ ይገባል። ይሄን ባህሪ ልንይዝ ይገባል። ወንዶች የራራለት ነው እና እግዚአብሔር የተባረከ ይሁን። እና አንድ በጣም አስደናቂ ታሪክ የምናገኘው ምዕራፍ 10 ላይ ሉቃስ ወንጌል ላይ ያለው ይሄ ደጉ ሳምራዊ ከዛ የጠፋው በግ የጠፋው ሳንቲም ከዛ ደግሞ የጠፋው ልጅ እነዚህ ታሪኮች ሁሉ ያሉት ሉቃስ ውስጥ ብቻ ነው። ሃሌሉያ።
እና ሀብታም ሰውና አላዛርም ያለው ሉቃስ ውስጥ ብቻ ነው። 10 ለምጻሞች ያሉት ሉቃስ ውስጥ ብቻ ነው። ዘኬዎስ ያለው ሉቃስ ውስጥ ብቻ ነው። ከኢየሱስ ጋር የተሰቀሉት 2 ወንበዴዎች ያሉት ማጋን ሉቃስ ውስጥ ብቻ ነው። የኤማሁስ መንገደኞች ያሉት ሉቃስ ውስጥ ብቻ ነው። እና በጣም ጥቅጥቅ ብሎ የተጻፈ መጽሐፍ ነው። ታሪክ እንዳነበብኩት ከመሰረቱ በጥንቃቄ ጻፍኩልህ ብሎ የተጻፈው እና የተጻፈውን ነገር ስናነብ በጣም በአስደናቂ ሁኔታ ድሆች ስም እና የኢሳይያስ 61 ኢሳይያስ 61 የተጻፈው ለድሆች ወንጌል ቀብቶኛል የሚለው ቃል ያለው የት ነው? ሉቃስ ላይ ያለ ሉቃስ ምዕራፍ 4 ላይ ለድሆች ወንጌል ቀብቶኛል ያለው ሉቃስ ላይ ያለው ሉቃስ 4:18-19 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ቀብቶኛል፣ ለምርኮኞች ነፃነት፣ ለዕውራን ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደዱትንም የጌታን ዓመት እንዳውጅ ልኮኛል። እና በጣም በአስደናቂ መንገድ ይህንን ተፈጸመ ያለው ወጥቶ ጌታ ሲሰራ ነው የሚያውቅ። ድሆች ጋር ሲሄድ፣ ሴቶች ጋር ሲሄድ፣ ቀራጮች ጋር ሲሄድ፣ ኃጢአተኛ ጋር ሲሄድ ነው የሚያውቅ። እና የሉቃስ መጽሐፍ በራሱ ስለ ወንበዴዎቹ ባይገርማችሁ ስለ ወንበዴዎች የጻፈን ሉቃስ ብቻ ነው። ወንበዴ አይድንም በሚለው መካከል ወንበዴ ያዳነ ጌታ ሃሌሉያ! ወንበዴ ያድናል። አሜን። ጌታችን ወንበዴ ያድናል። በቃ እና ስለ ወንበዴው መዳን የጻፈልን ሉቃስ ብቻ ነው። ሪኮርድ በጥንቃቄ በጣም ነው የሚገርም። ጥንቃቄ እያንዳንዱ ዲቴል የጻፈልን ሉቃስ ነውና እግዚአብሔር እናመስግናለን። እና ቅድም እንዳልኩኝ አንኳር ሀሳቤ ወዳጅ የሚል ነው እና ይህንን ሉቃስ 19:10 ላይ ቶሎ እንደገና የሉቃስ እንዳልኩ እግዚአብሔር መልካም ነው። አንድ ሀሳብ ከያዝን በጣም እግዚአብሔር መልካም ነው እና ለድሆች ወንጌል ቀብቶኛል ከዛ ተፈጽሞ ተቀምጧል ወይስ ከዛ በኋላ ያደረጋቸው ነገሮች እናያለና የሉቃስ 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። በጣም ቁልፍ ቃል ነው። የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው የመጣው እና ይሄ የሰው ልጅ የሚለው ዝም ብሎ በቃ በምድር ላይ አሁን ቃል ሥጋ ሆነ እንደሚለው እንደዚህ ሰው ስለሆኑ አይደለም። እዚህ ጋር በጣም በአስደናቂ ሁኔታ የሰው ልጅ የሚለው የጌታችን አንዱ የመለኮት ስም የሰው ልጅ ዳንኤል ራእይ ላይ ተጽፏልና የሰው ልጅ የመጣበትን ምክንያት በግልጽ እዚህ ጋር ተጽፏል። ለምን የመጣው የጠፋውን ሊፈልግና ሊያድን እና ከጠፉት መካከል ጠፍተው ከነበሩ መካከል በማህበረሰባቸው መካከል ጠፍተው ከነበሩ መካከል ማናቸው ማንነቱ ቀራጮች ነበሩ እና ጌታ በጣም እንደዚህ በሁለቱ መካከል ነበር ሲማለስ ነበረው። በዚህ በኩል ማለት ፈሪሳዊ ይባሉ አንድ፣ በዚህ በኩል ቀራጭ ይባሉ፣ በሁለቱ መካከል ሞክ ያለ ነበር። በዚህ በኩል አንደኛ ቀደም እንደዚህ ትግላለ ነው እንደዚህ ሊከሱ እና ነገር በስለ ለመናገር የሚጠይቁ ፈሪሳውያን፣ በዚህ በኩል ደግሞ በጣም በሱ ጥገኛ ለመሆን ደግሞ አብረው ከሰከሰ የሚሉ ደግሞ ቀራጭ ነው እና በእነዚህ በሁለት ሰዎች መካከል ነው የሚሄደው በፈሪሳውያንና በቀራጭ መካከል ወይም እንደዚህ በህመምተኞች ኃጢአተኞች ሴቶች መካከል ማለት ነው። እና እግዚአብሔር መልካም አምላክ እና ጌታ እነዚህ በማህበረሰቡ መካከል በጣም የተገለሉ የተናቁ የተተፉ ታውቃላችሁ የእነሱ የሮማ ቅጥር ላይ ነበሩ። እኛ ገብቶ ቅጥሮች ባንዳ ማለት ለሮማ ቅጥሮች ነበሩ። ከዛ ሮማውያንም ዲስፓይዝ ያደርጓቸዋል፣ ይልቋቸዋል። በቃ ይሄ አገሩ ላይ ከዳ ነው እንደፈለግ ብለው ሚሏቸው። ከዛ ደግሞ በዚህ በኩል ደግሞ እስራኤላውያኖችም ደግሞ እንደዛው ነው የሚያደርጓቸው። ይሄ ምናምን ብሎና ሰውዬው በቃ እንትን ነው እንደቅጠል ናቸው ሲኖሩ እንደቅጠል ነው የሚኖሩት። ወደዚህ የሚሄዱ ወደዚህ በጣም የሚዋዥቅ አይነት ህይወትና በጣም ብቸኝነት የነበሩ ቀራጮች ነው። በጣም የተገለሉ ከማህበረሰቡ በጣም የተገለሉ የነበሩ እንደውም ያው ባለፈው ታስታውሳላችሁ ለይቅርታ ስንማር እንደምን ይሁን ያለ ማቴዎስ በቃ
ቀራጩ ማለት በቃ ምንም በቃ ምህረት የለሽ ነው ይቅርታ የለሽ ማለት የሆነ ቦታ ይግባ እንደማለት እና ይፍርድ ቃል እና እንደዛ ነበር የሚታዩት ማለት ነው እነዚህ ሰዎች እና ጌታ ግን እነዚህ ሰዎች ተባብረው ከማህበረሰቡ ጋር አወገዛቸው ወይስ ማረጋቸው ወገኖቼ ጌታችን በአስደናቂ ሁኔታ ከእነዚህ ሰዎች ጋር መግባትና መውጣት ጀመረ ከነሱ ጋር መብላትና መውጣት ጀመረ አብሯቸው መዋል ጀመረ እና በሉቃስ መጽሐፍ ላይ ረጅም ጊዜ ያሳለፈው ከማጋለጥ ከቀራጮች ጋር ያሳለፈው አብሯቸው በላ አጣሳ አድርገ ማለት ነው ኢንቴንሽናሊ አብሯቸው ይውል የነበረው ታርጌት ነበር እና በጣም የሚገርም ግብ መጥቷል ጌታ ውስጥ የሉቃስ ወንጌል ላይ በጣም ከደረጃ ደረጃ እየሄደ የመጨረሻ ላይ የመታውን ግብ አብረን ያለ ሃሌሉያ አንድ የጸሎት አገልጋዮች ነበሩና እናቶች ነበሩና አንድ በጣም በብዙ ጋንግስተር የተሞላ አንድ ሰፈር ነበር እና እነዚህ አገልጋዮች እናቶች በጣም ስትራቴጂካሊ ይጸልዩ ነበር እና ማለት ይሄን አካባቢ እየከበብን እንጸልይ እና የምንጋታው ሁኔታ ታሪክ ነው እየሄዱ እየከበቡ ያለካይ ይጸልያሉ እና የጋንግስተር ሰፈር አይነኬ አይጠጌ ሰፈር ወደዛ ከቆ ያው ጉድ አለ ስለዚህ እየሄዱ እነዚህ እናቶች ይጸልዩ ነበር እና ደጋግሞ ይሄን አካባቢ እየዞሩ ይጸልያሉ በቃ ስትራቴጂካሊ መጽሐፉም ስትራቴጂካል ፕሬየር የሚል መጽሐፍ እና ከዛ መጽሐፍ ላይ አንዱ ታሪክ አንዴት በስትራቴጂ መጸለይ እንደሚገባ ማለት ነው እነዚህ ሰዎች እየዞሩ ያንን የዱርዬ ወረዳ ማለት የጋንግስተር ወረዳ እየዞሩ ይጸልዩ እና አንድ ቀን አንድ በጣም ተፈሪ ማለት የተፈራ ሰው እየሮጠ ወደ ጉባኤ ገባ እና ሁሉ የመሰሉ ሊገለል ነው በቃ ሊያጠፋ ነው ሊፈጀን ነው በኋላ ሰውዬው መጥቶ እዚህ ጋር ድፍት በቃ ጌታ ነው ድፍት ነው ወደቀ እና እሱን ተከትለው ደግሞ የእሱ ያሸዳጆች ነው እና ይሄን ያደረገው ምንድነው የነዚህ እናቶች የነዚህ ጸሎት አገልጋዮች ወይም ደግሞ ማራጆች በጣም ስትራቴጂካሊ በአርቀው አይተዋል ነገሮችን እንደዚህ ይሆናል ብለው በተስፋ ያረጉት ነገር እነዛን ጋንግስተሮች ወደዚህ ወደ እግዚአብሔር ቤት ሲያመጣቸው ያለ ጌታችን ልክ እንደዚህ በጣም በፕላን ከነሱ ጋር ጊዜ ሲያሳልፍ እናያለና ሉቃስ 7 ላይ አንድ ጊዜ ሉቃስ 7 ላይ ምናልባት ከጥቂት ሉቃስ 5 ላይ ብንጀምር የሌዊን መጥራት አብረን እንድናየው ማለት ነው ሉቃስ 5 ላይ እንደው በጣም ስትራቴጂ ሌዊ ይመስለኛል የማቴዎስ መጥራት ምዕራፍ 5 ላይ ሞቲቬት እንዲያደርግ አንዳንድ እርምጃዎች ወገኖች አንዳንድ ዛሬ የማነው አንድ እርምጃ የነገር ስለሚሆን ማለት ስለዚህ በእነዚህ በወዳጅነት አንዳንድ የምናተርፋቸው ነገሮች አሉ አሜን ዛሬ ጠጋ ብለን እንደዚህ የምንላቸው ይሄ ከዚህ ነገር ውስጥ አይወጣም የምንለው ነገር የሆነ ሰዓት ላይ የሆነ ነገር ይወጣል እና ጠጋ ካለን የሆነ ነገር እናተርፋለን ስለዚህ ጌታ ጠጋቸው ነገሮችን ትርፋቸው እንድናይ ማለት ነው እና እዚህ የሉቃስ ወንጌል ምዕራፍ 5 ላይ ጴጥሮስም እዚህ የተጠራው እና ምዕራፍ 5 ቁጥር 27 ጀምሮ የሌዊ መጥራት ይላል ከዚያም በኋላ ኢየሱስ ከዚያ ወጥቶ ሄደ ሌዊ የተባለ ቀረጥ ሰብሳቢ በቀረጥ መቀበያ ቦታ ተቀምጦ አየውና ተከተለኝ አለው እርሱም ሁሉን ትቶ ተከተለው ላይ መጀመሪያ ተጠሪ ማን ነው ሌዊ ነው ማቴዎስ አሜን ደስ ይላል በእግዚአብሔር ከተማ ከ12 ስሞች አንዱ ማን ነው ሌዊ ነው ከዛ ከ12 አባቶች ስም መካከል አንዱ ማን ነው ሌዊ ነው ሃሌሉያ እና ይሄን ቀራጭ ከዛ ከሚቀርበት ቦታ ላይ ያነሳውና ስሙን ያደረገ በሰማይ ሃሌሉያ እና ጌታ ምን አደረገው ና አለና ተከተለኝ አለው ከዛ ሌዊ ላይ ዘግዛፍ ላይ ሌዊን ለኢየሱስ በቤቱ ትልቅ ግብዣ አደረገ ይላል በጣም ይገርማችሁ ከዛ ተከትሎ 20 ላይ ሌዊ ለኢየሱስ በቤቱ ትልቅ ግብዣ አደረገ ብሎ ብዙ ቀረጥ ሰብሳቢዎችና ሌሎች ሰዎች ከእርሱ ጋር በማዕድ ተቀምጠው ነበር ይላል ይሄ ነው ስትራቴጂ አንድ ስነካ የሆነ ያስከትላል ቀራጩ ብዙ ጓደኞችን ሰብስቦ መጣና በማዕድ ከዛ ጌታ ምን ያወራቸው ዋው የሚጣፍጥ ምግብ ነው ማለት ነው ጌታ ወንጌል ይሰብክ መጣው ተሰብስበው ለዛ መድረክ ማግኝተው ያደርጋቸዋል ይሰብካቸዋል ስለዚህ በማቴዎስ ምክንያት በሌዊ ምክንያት ምን አድርገዋል ብዙ ቀራጮች አድርገዋል ተሰብስበዋል ስለዚህ አንዳንዶች መፍራት አይደለም ያደረጉት አንድ ፍራቸው የወንጌል ደጅ የሚከፈትበት ይሆናል
የእግዚአብሔር ስራ የሚከፈትበት ደጅ ይሆናል። እኛ በርቀት እንደዚህ በጥላቻ ይሄ ነገር ብለን አግለን የምናየው ነገር ማርበት በዛው ድል ይኖራል ወገኖች። አሜን። በዛው ብዙዎች ልንደርስ እንችላልና ሌዊ ጓደኞቹን ሰብስቦ መጣ። እግዚአብሔር ባል ጓደኞች በቃ ዛሬ በጣም ቤቴ አንድ ሰው ጋብቻለሁ የህይወት ራስ የሆነውን ሃሌሉያ የህይወት ቃል ያለውን ሃሌሉያ ህይወቴን በቃ ከጥላቻ ከነዚህ ከነቀፌታ ህይወቴን ከመገለል ያወጣውን ጌታ ኑር አሳያቸው ነው በቤቱ ግብዣ አደረገ። ማን ነው? ይኸው ኢየሱስ። ይሄ ነው። አዎ በቃ እና እንሰማዋለን እና ጌታ ወንጌል ይዛለ ሰበካቸው። አሜን። እና እንደዚህ ፕላትፎርሞችን እግዚአብሔር ስለሚሰጠን አንዳንድ ቅጥሮችን ለመሄድ መፍራት የለብንም። ያው በተለይ ይሄንን ከወንጌል አቅጣጫ ከወላጅነት አቅጣጫ ብዙ ጊዜ ቅድም ባልንጀራዬ ማን ነው እንደሚለው አንዳንድ ባልንጀራዎችን እንፈራለን። ሀኒ ድሮ ትለኝ ነበር ምንድን ነው ምን አለበት ትለኛለህ። እኔ አሁን የገባው ከይቅርታ አሁን ገባ ለካ ያስፈልግ ነበር ማግለል አልነበረም። ገባች? እኛ ነበር ለካ መብራቶቹ እኛ መብራቱን ይዘን ሸሽ ጨውን ይዘን ሸሽ እና ያስፈልግ ነበር እና አሁን ከነሱ ጋር መሆን አለበት እና እግዚአብሔር መልካም አሜን። እና እንደዚህ እግዚአብሔር የሚሰጠን ኦፖርቹኒቲ ልንጠቀም እንዴት ነው የሚገባ። ከዛ ቅድም እንዳልኩኝ እሱ ከተነካ በኋላ ሌሎችን ሲነካ እናያለን እና እግዚአብሔር ይባረክ። ማቴዎስ ምዕራፍ 9 ላይ ይሄን ሐሳብ ጌታ አንስቶ በጣም አስደናቂ ነገር ይናገራል። እንደዚህ ኢየሱስም የተናገሩትን ሰምቶ እንዲህ አላቸው፣ ሐኪም የሚያስፈልገው ምክንያቱም ተቃውሞት ነበር አጉረመረሙ ሰቢል ማለት ነው። ከቃላቶችና ከጥቂት ጋር ይበላ ብለው ምናረም አጉረመረሙ። ስለዚህ ጌታ ምን አለ? ኢየሱስም የተናገሩትን ሰምቶ እንዲህ አላቸው፣ ሐኪም የሚያስፈልጋቸው ለሕመምተኞች እንጂ ለጤነኞች አይደለም። ሄዳችሁ ከመስዋዕት ይልቅ ምሕረትን እወዳለሁ የሚለውን ቃል ትርጉም አጢኑ ብሎ አሳይመንት የሰጣችሁ ሂዱ። እኔ ምሕረትን እወዳለሁ። አሜን። ምሕረትን እወዳለሁ ወገኖች። ይሄ የምህረት ቤት ነው። ይሄ ይቅርታ ቤት ነው። ሃሌሉያ። እኛ ይቅርታ የምህረት ልጆች ነው እና ስሙ ይቅርታ አድራጊ ነው። ስሙንም ኢየሱስ ዮሐንስ እሱም ኃጢአታቸውን ይቅር ይላቸዋል ስም ሸክምን ነው የምንዘውና ጌታችንም ይሄንን ከመስዋዕት ይልቅ ምሕረትን እወዳለሁ የሚለው ይሄንን ከዚህ ሐሳብ ጋር አያይዞ የሚናገረው ከማን ጋር? ከቀራጮቹ ጋር አያይዞ የሚናገረው ከነሱ ጋር አያይዞ እኔ ምሕረትን እወዳለሁ መስዋዕትን አለ ከዛ እንደው ከሚቃጠል መስዋዕት ይልቅ አምላክን ማወቅ እወዳለሁ ይላል። እንደውም ኃጢአተኞችን እንጂ ጻድቃን አልመጣሁምና ስለዚህ እኛ ይሄ ወንጌል እኛም ይዘነው የምንሄደው ወንጌል ስለሆነ እንደውም የእግዚአብሔር ቃል ሲናገር ደግሞ የገሃነም ልጆች ሁሉ የማይቋቋሙት ነው። ስለዚህ ስጋት ልንሰጋ አይገባም። አንዳንድ አካባቢያችን የሆነ አጀብ ሲሉ ማራኪያቶስ አሁን በምናምና ማለት አለብን በር ተከፈተ ብለን በቃ የምንሰራበት ነገር ድሮ እንደዛ ለቅሶ ቤት ብድግ ነበር እኮ ምን ነው እንደዛ እኮ ነበር ብድግ ብለን ዋዜ ቦልድነስ አይገርማችሁም? ሰርግ ቤት ብድግ ሳንጠራበት ብድግ ብለን አሁን እንጸልያለን። ከዛ ጸጥ እኮ ነው የሚለው ነው ያ ሞገስ ይመለስ፣ ያ ግርማ ይመለስ፣ ያ ድፍረት ይመለስ። እኛው በእንትን ስም አሜሪካ ያስፈልጋል ብለን ጌታ ያቃሰመሬ አንዳንድ አላስፈላጊ ነገሮች ጣስ እያደረገ ነው። ከነሱ ጋር አይበላም ነበር፣ ከከተኛ ጋር ከሴት ጋር አይበላም ነበር። ሳምራዊ ከሴት ጋር ሄዶ ቁጭ ብሎ እና ይሄንን አንዳንድ ሃይማኖታዊ ቅጥሮችን ምን ማድረግ አለበት? ቤተክርስቲያን መጣስ አለባት። አሜን፣ መጣስ አለበት። እነዛ በጣም እኛ ባለንበት ስፍራ እኛ ቦታ አልኩ እንትን አናረግ ነው ይላል። ለምንድን ነው? ጊዜ ነው፣ ክብር ነው፣ ጊዜ ይሄ ነው፣ ስም ነው። እኛም አላፈርንበትም እና በዛ ስፍራ ላይ እግዚአብሔር ያንን እኛ ማክበር ነው የነበረውን ነገር በእኛም ተሳልፎ ያደርጋል። ዛሬ ግን እኛም ወደዛም ሄደን ከሄድን ደግሞ በጣም እንትን ብለን ነው በጣም ብታረጋላችሁ እግዚአብሔር ይባርካችሁ እና አናርግ እግዚአብሔር ይሄን ኦፖርቹኒቲ ስጠን፣ ይሄን ሞገስ ነገር ክርስቲያን ይመልስ። አሜን። አንዳንድ ኮኔክሽኖችን እግዚአብሔር እንደገና ይፍጠር። እግዚአብሔር ይባርክ እና ደጋግማ ፈሪሳውያን የሚናገሩት ካያችሁ አጉረመረሙ ይላል። አጉረመረሙ ይላልና ጌታ
የመጣበትን ምክንያት ይሄንን ይናገራል። ምዕራፍ 7 ላይ ምዕራፍ 7 ይሄንኑ ሐሳብ እንደገና ምዕራፍ 7 ስለመጥምቁ ዮሐንስ የሚናገርበት ክፍል ነው። ከ18 ጀምሬ ባነበው ኢየሱስ መጥምቁ ዮሐንስ ላይ ዮሐንስን ደቀ መዛሙርቱን ሁሉ ለዮሐንስ ነገርዳል። እርሱም ደቀ መዛሙርቱን ሁሉ ልኮ ስለ ኢየሱስ ይጠይቃቸዋል። አንተ ነህ ወይስ ደግሞ? ከዛ ኢየሱስ ክርስቶስ ነግራል። በዚያን ጊዜ ኢየሱስ ብዙ ሰዎችን ከበሽታ ከደዌና ከርኩሳን መናፍስት ፈወሳቸው። የብዙ አይነ ስውራን አይን አበራ። ከዮሐንስ ተልከው የመጡትንም እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት። አይነ ስውራን ያያሉ፣ አንካሶች በትክክል ይራመዳሉ። ይሄ የኛ ወንጌል እኮ ነው። እንግዲህ ወንጌል አይመስላችሁም? አትሰሙ? የኛ ወንጌል እኮ ነው። አሜን። የኛ ወንጌል አሜን። የኛ ወንጌል እኛ የምንሰብከው ወንጌል እንደዚህ አይነት ስራ መስራት አለበት። እንደዚህ አይነት ስራ ይሰራል። ሃሌሉያ። እና አይነ ስውራን ያለው አንካሶች በትክክል ይራመዳሉ፣ ለምጻሞች ነጽተዋል፣ ደንቆሮች ይሰማሉ፣ ሙታን ተነስተዋል፣ ለድሆችም ወንጌል ይሰበካል። በእኔ የማይሰናከል ሰው የተባረከ ነው ብላችሁ ንገሩታል። ከዛ ሄደው ለዮሐንስ ሊነግሩ ሄዱ። ነገር በኋላ 28 ላይ እላችኋለሁ ከዚህ ከትውልድ መካከል ዮሐንስ ይበልጥ የለም፣ በእግዚአብሔር መንግስት ግን ከሁሉ የሚያንስ ይበልጣል ብሎ በተናገረ ጊዜ ቀረጥ ሰብሳቢዎች እንኳን ሳይቀሩ ይህን የሰሙ ሁሉ የዮሐንስን ጥምቀት በመጠመቅ ለእግዚአብሔር ተገቢውን ክብር ሰጡ ይላል። ፈሪሳውያን ግን በቃ እግዚአብሔር ክብር አቃል ይላል። ፈሪሳውያን እግዚአብሔር ክብር አቃል ይላል እና ቀራጮቹ ምን አደረጉ? በዮሐንስ ጥምቀት አምነው ለእግዚአብሔር ክብር ሰጡ። ሃሌሉያ። እና እዛው ክፍል ላይ ወደ 33 ላይ ላችሁ ምክንያቱም መጥምቁ ዮሐንስ እህል ሳይበላና የወይን ጠጅ ሳይጠጣ ቢመጣ ጋኔን አለበት አላችሁ። የሰው ልጅ ደግሞ እየበላ እየጠጣ ይመጣ በላተኛ ጠጪ፣ ከዛ የቀረጥ ሰብሳቢዎችና የኃጢአተኞችን ወዳጅ አላችሁት። ስለዚህ ምንድን ነበር ስሙ ማለት ነው? ወዳጅ። የማ ወዳጅ ነበር? የኃጢአተኞች ያ ደቀ መዛሙርት በአንጾኪያ ክርስቲያን ተባሉ እንደሚለው ማለት ነው። ጌታችን ኢየሱስ ክርስቶስ የቃልና የኃጢአተኛ ወዳጅ እና አልጠላውም። እንደውም ምንድን ያላችሁ እንግዲህ ጌታው ትክክለኛነት በሌሎቹ ሁሉ ዘንድ ተረጋገጠ ነው። በቃ ችግር ልክ ናቸው። ዮሐንስ እንደዚህ ላቷል፣ እንደዚህ ላቷል፣ እንደዚህ ነው። እና ጌታችን በአስደናቂ ሁኔታ ይሄንን ስለ ወዳጅነቱ ከነሱ ጋር ያለው ወዳጅነት ሲናገር እናያለን። እንደዚህ አላችሁ ግን ደግሞ ልክም ናችሁ ይላል። የመጣበትን ምክንያት ለድሆች ወንጌል ለመስበክ ስለመጣ ማለት ነው። እና ሌላው ደግሞ ወገኖች ሉቃስ 15 ላይ ያለው ይሄ ክፍል እንዳልኳችሁ በሌላ ክፍል ላይ የለም። ሉቃስ 15 ላይ ያለው በጣም አስደናቂ ክፍል ነው። እና ይሄ ክፍል ስለ ሶስቱ የጠፋው ነገር ሉቃስ 15 ላይ የጠፋው ልጅ፣ የጠፋው ድሪም ሳንቲም፣ ከዛ ደግሞ የጠፋው እነዚህ ሶስቱ ምሳሌዎች አሉ ሉቃስ ላይ ያለው እና ምን የጠፋው በግን አግኝቻለሁ፣ የጠፋው ሳንቲም አግኝቻለሁ፣ ከዛ ደግሞ ሞቶ የነበረው ልጅ ጠፍቶ ነበር። እነዚህ ታሪኮች ያሉት ሁሉ የት ነው ያለው ካልን ሉቃስ 15 ግን መንስኤው ካነበብን በጣም አስደናቂ ነው። ሉቃስ 15 አንድ የተነሳበት ምክንያቱን ነው ለምን ለጠፋው ልጅ እንደተናገረ ማለት ነው። የጠፋው ልጅ፣ የጠፋው ሳንቲም፣ የጠፋው በግ ምሳሌ አንድ ቀን ቀረጥ ሰብሳቢዎችና ኃጢአተኞች ሁሉ ሊሰሙት በዙሪያው ተሰበሰቡ። ፈሪሳውያን ጸሐፍት ይህ ሰው ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል እያሉ አጉረመረሙ። እና በጣም በሚለቁ ጊዜ ስራቸው ምንድን ነው? አጉረመረሙ ይላል። ከዛ ኢየሱስ እንዲህ ሲል ምሳሌ ነገራቸው። በእናንተ መካከል ብሎ ሶስቱን ምሳሌዎች ያነሳ ማለት ነው። ስለ በጉ፣ ስለ ሳንቲሙና ስለ ጠፋው ልጅ ማለት ነው። እና እዛ ላይ የሚናገረው ነገር ምንድን ነው? ደስ እንደሚለው ሳንቲሙ ሲገኝ ደስ እንደሚለው፣ የጠፋው ልጅ ሲገኝ ደስ እንደሚለው፣ የጠፋው በግ ሲገኝ ደስ እንደሚለው። ግን ስለማን ነው የሚናገረው? ስለ ቃል ነው የሚናገረው። የጠፋው ሳንቲም ስለነሱ ነው፣ የጠፋው በግ ስለነሱ ነው የሚናገረው። ስለነሱ ነው የሚናገረው። ምክንያቱም ፈሪሳውያን እነሱ ነው የሚነቅፏቸው። ስለዚህ እንዴት ጌታችን በጣም ለነሱ
ይማደግ እንደነበረና የዳሃደግ ብለስም አባ የመመለክ ዳኛ ማጋዲያቶስ አስገራሚ ጌታ ነው። በጣም አስደናቂ በቃ ወዳጅ ጌታ እና እነዚህ የተተዉ ሰዎችን የሚነቀፉ ሰዎችን ጠጋ ብሎ በቃ ለነሱ በቃ የጠፉ በጎቼ ናቸው ይላል። እነሱ የሚሰሙት ፈሪሳውያን የሚሰሙት ተቃርኖ የሚሰሙት እነሱ ግን የጠፋችሁ በጎቼ ናቸው ነው የሚላቸው። የጠፋችሁ ሳንቲሞቼ ናችሁ ምናምን ነው የሚላቸው። የጠፋችሁ በጎቼ ናችሁ እና እንዴት ስለነሱ እንደሚጠነቀቅ እግዚአብሔር ይባርክ። እና እነዚህ ይሄን ምናሳውቅ ነው እግዚአብሔር እንዴት አሁን ምናልባት በእኛ መካከል አሁን ቀላጭ አድርገን ለዚህ የሚገደል ምናምን ግን አይመስላችሁ ልጆች ወዳጅ ብቻ ነው ወዳጅ ነው ወዳጅ ብቻ ነው እንዳይመስላችሁ። እዚህ ስንሰበሰብ በቃ የተሰበሰበ እንደዚህ በቃ ሁሉ እንደዚህ ሙቀት የሚሰማው እንዳይመስላችሁ። ጠጋ ብለን አንድ ጊዜ አንድ እግዚአብሔር ሰው መጽሐፍ ላይ እንደምስፋል በር ላይ ቆምኩኝና የተለምደው አይደለም በቃ እዛ በር ላይ ቆሜ ዝም ብዬ ሰዎችን ሰላም ያልኩ ማስገባት ጀመርኩኝ። ዝም ብሎ ሀግ እያደረግኳቸው ይገቡ ነበር አለ። ማን አላመመርን የጻፈው አላመመርን የጻፈው ሪፖርት ነው እና ምን አለ ከዛ ማታ ላይ አንዲት እህት ደወለችና ዛሬ ቤተክርስቲያን ስመጣ በጣም በቃ የለውም ነበር በጣም ወዝበይ ካውቲክ በጣም ብሮክን በተሳዋሪ ነበር የመጣው። ግን ደሞመንት አንተ ስታልፈኛል ከላይ ላይ ወረደ። ስለዚህ ወገኖች አንዳንድ ሰዎችን ሰላም በቁርጣን አሳሳም ሰላም ስንባባ የሚተላለፍ ነገር አለ። አሜን። የሚተላለፍ ፍቅር፣ የሚተላለፍ ሰላም፣ የሚተላለፍ ደስታዎች አሉ። አሜን። ዝም ብሎ አይደለም እኛ ጋር መጥተው ያሉ ሰላምታዎች ኤልሳቤጥና ማርያም የሰላምታሽን ድምፅ ስሰማ እና አንዳንድ ሰላምታዎች ውስጥ የሚያዘን ነገር አለ። ሰዎችን ከአመድ ከትቢያ ላይ የሚያነሳ ከሀዘን የሚያወጣ ከተለያየ ስርዓት ውስጥ የሚያወጣ ድምፆች ያመካከላሉ። ስለዚህ ወገኖች ይሄ በጣም ሙቀት ያለበት ቤት ነው እና ጠራጣሪ የለም አንድ ጥያቄ ይሄ ትምህርት ነው እና ይሄን ስም ቀየራ ግን አንዳንድ ወዳጅ ናቸው። ቅድም እንዳልነው እንደዛ ወርቆ እንደነበረው እንደዛ አይነት ሰው ቢገኝ አለፍ ዘለለ ሳይሆን አቀፍ አድርገን ጠጋ ብለን እንደዚህ አይነት ሙቀት እንድንሰጠው ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዛ ደግሞ ሉቃስ 18 ላይ በጣም ብዙ ጊዜ ያው በጸሎት ቦታ ላይ ተነሳነች እቺ ታቋታላችሁ። ሉቃስ 18 ሁለቱ ጸሎት ማለት ናቸው። ይሄን ስለነሱ ነው ጸርቆ የተመለሰው ማለት ነው። አራጭ ነው ወገኖች። አይገርማችሁ የሉቃስ አይል የሚገርመን ድሆቹ አይኖቹ ድሆቹ እንደዚህ አይነት ሰዎች ላይ ናልና ስለ ፈሪሳውያን ሲናገር በቃ እንደዚህ ያደርጋሉ ያኛው ደግሞ ደረቱ እየደቃ ያው ጸሎት ቦታ ላይ ብዙ ጊዜ የምንሰማው ስለሆነ ይሄም ሐሳብ የተነሳ ከፈሪሳውያን አንጻር ነውና እግዚአብሔር ይመስገንና እንዴት ጌታ ደረጃ በደረጃ እነሱ ላይ ይስራ የነበረው ነገር እናያልና መጨረሻ ላይ አንድ የምናየው የምንወደው አንድ በጣም አጭር ሰው ዛፉ ላይ ወጣው ሰው ማለት ማነው? እሱም ቀራጭ ነበር። እንደው ቅድም በጣም ጌታችን እንደዚህ ክላይማክሱ ምንድን ነው? ከተራው ከማቲያስ ተነሳና ይመስለኛል ምናልባት ለመጣት ሞክሮ ነበር። አለቃ ስለነበር ትንሽ ፓወር ነበር ይመስለኛል። ዘኪዮስ አይኔማ ዛሬ ይደብኝ ከነዚህ ከተራቀራች ጋር አልሰበሰብና ብሎ የሌዊን ቤት ተናቀው ይመስለኛል። ግን ሌዊን ብቻ ሊቀመጥ የሌዊን ቤት ብቻ ሊቀመጥማታችሁ አንድ በቃ የምትሰማው ነገር የሚታይ ነገር እወራን ያሉት በቃ ደቅሮት ይሰማል። እንደዚህ የሚሰማቸው ነገሮች የሚያጓጓ ነው ጌታ ነው ማለት አሜን። የሚያጓጓውና ዘኪዮስ አንድ ጊዜ በቃ ይመጣል ሲባል በጣም የተከበረ ሰው እና በአንድ ጊዜ በጣም ሀብታም ሰው ይለዋል። አለቃ ይለዋል የቀራጮች አለቃ። ከዛ ደግሞ ሀብታም ሰው ቀረጥ ሰብሳቢ ዘኪዮስ። ኢየሱስ ወደ ኢያሪኮ ገብቶ በዚህ አልፎ ይሄድ ነበረ። ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢ ሀብታም ነበር።
እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር። ስለዚህ ይፈልግ ነበር ማለት ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያዩ አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበረ ሊያዩ ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ላይ ሲደርስ ቀና ብሎ ዘኬዎስ ሆይ ዛሬ አንተ ቤት መዋል ይገባኛል፣ ፈጥነህ ውረድ አለ። እግዚአብሔር ይመስገን። አሜን። እኛ እንግዲህ ያው በጣም ምናልባት እንግዲህ አንዳንድ እድል ቀናችሁ ጌታ የተወደዳችሁ ስለ ዘኬዎስ ዛፍ ላይ ወጣ እና ብዙ ተምረናል እና እግዚአብሔር ይመስገን። ይሄ ታሪክ ግን ዛሬ የሚያስተምረን እውነት ነው። አሜን። የሚያስተምረን እኛ እዛ አካባቢ እንቆይ እንጂ አለቃው ይመጣል ነገር አሜን። አለቃው ይመጣል አለቃው ይመጣው ግሎች አሁን እኛ ስለለመድ ነው በቃ ዘኬዎስ አጭሮች አሉ። ዘኬዎስ አጭሮች አሉ። ዘኬዎስ የቀራጦስ ምንድን ነበር? አለቃ ነበር። በጣም ፋሲል ስለሚያደርገው ታሪኩ የምናተኩረው ዛፍ ላይ ወጣ፣ ግን የቀራጦች አለቃ የመጣው ግሎች አለቃው የመጣው። ስለዚህ ሲሰማ ራሱ ከዚያ ተራው ቃል ሲሰማ ዘኬዎስ እኮ ጌታን ተቀበለ ከተባለ ከዛ ብለም ታደርገው ልክ እንደዛ እንደ ጋንዲ ሰው ተከትለው ብንመጣ አሜን። እና ወገኖቼ አንዳንድ ቦታዎች ላይ ዝም ብለን ልክ ንስር እንደዚህ እንዳልጋ እንቁላል ዘመን እዛ እንቆይ ዛካ እንቁላል እንደዚህ አድርገን ይሄ ተስፋ አንግረጥ እኔ ያለ እናሙቅ የሆነ ሳለ ሰብሮ ይወጣ። አሜን ሃሌሉያ። መታገስ እግዚአብሔር ስለናንተ ማንም እንዳይጠፋው ደም ያደርጋል፣ ይታገሳል። እስኪ ታጋሽ የሆነ አምላክ ያለው ለእግዚአብሔር ክብር ያውጣ። እስኪ እግዚአብሔር ታገሰኝ የሚል የሚታገሰው ሃሌሉያ። እግዚአብሔር የሚታገስ አምላክ ነው። እኛም እንታገስ ሃሌሉያ። እና ጌታችን ታግሶ ወደኖች ያን ሁሉ ስድብ ችሎ ያን ሁሉ በቃ ማጉረምረም፣ ነቀፌታ፣ ክስ ችሎ ምን አደረገ? የቀራጮች አለቃ የነበረው ዘኬዎስን ወደ መዝገቡ አስገባው። አንዳንድ ሰዎች ሲናገሩ ይሄ ሰው የአንድ ቤተክርስቲያን መጋቢ በኋላ ላይ ሆኖ ይባላል። ታሪክ ነው እና እግዚአብሔር ሳይደቃችሁ ወገኖች እና ጌታችን ኢየሱስ ክርስቶስ የመጣበት ምክንያት ሲናገር የሰው ልጅ ጠፋውን ሊፈልግና ሊያድን መጥቷልና እኛም ወገኖችን በዚህ ምድር ላይ ጌታችን ባለፈው አንድ መንገድ ላይ ለዚህ ያው ሞርሞን ልጆች ለዚህ ያሉና አንድ ጊዜ ምን ነው ቆንኩላችሁና ምን እየሰራችሁ ነው አልኳችሁ። አይ ስለ ኢየሱስ ነው በቃ ጥሩ ነው እስኪ ያን ሳታውቃችሁና ማስተር አድርጉት የሚያወጣ ነው የማስተር አድርጉት ግን የሚያወጣ ነው ጊዜ ጌታ ጋር ያለው ጌታ ጋር የማስተር አድርጉት ሰጠ የሚለው የማስተር ቃል ሰጠ የሚለው ጋር እስካወጣ ነው እሱ እያስተረከ ነው ያጣ ነው እስካወጣ ነው አይ በቃ እንዴት አለ ብሎ ጥሎኝ ነው በፊት ነው ማለት እና ወገኖቼ እግዚአብሔር የሰጠን ቃል ሁለተኛ ምዕራፍ 5 ላይ ያለ እግዚአብሔር በክርስቶስ ኢየሱስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ከዛ በይሄን ማስታረቅ አለኛ ማለት ሰጠ። ስለዚህ እኛም ደግሞ እንደ ክርስቶስ እንደ ራሴዎች ሆነን ሌሎችን ከእግዚአብሔር ጋር ታረቁ እና ስለዚህ ማለት ነው አስታራቂዎች ነን። አሜን። እና ጌታችን ይሄንን ለዶች ወንጌል ሰብከብቶኛል። ስለዚህ በተግባር ሉቃስ መጽሐፍ ላይ የምናየው ተግባራዊ ኢየሱስ ይሄ ሰው ልጅ መጥቶ በሰዎች መካከል ሰዎችን እንዴት እንደሚታደግ ያሳየበት መጽሐፍ ነው። ድሆችን ያሰበበት መጽሐፍ ነው። ቀራጭ ያሰበበት፣ ሴቶች የታሰቡበት መጽሐፍ ነው። አስደናቂ ነው። ሴቶችን በጣም ፒክ አድርጎ ያወጣው ሉቃስ በጣም አስደናቂ የሆነ የእግዚአብሔርን ስራ የእግዚአብሔርን ታሪክ የታደከልን የእግዚአብሔር ሰው። ስለዚህ ዛሬ እኛም ወገኖቼ ዛሬ አሁን ቀራጭ ቀርና ቀራጭ የለም እንደዚህ ማለት ይችላል። ግን ለደከሙ ወገኖች፣ ለተሰበሩ፣ ተስፋ ለቆረጡ በቃ ለሚሉ ብቻ ተስፋ ለቤተክርስቲያን እዚህ ያለ አሜን ቀና የሚያደርግ እግዚአብሔር ጸጋ
ቅድም ወዳጁ ማን ነው እንዳለ ወዳጅ ነው። አሜን። ወዳጅ ነው። የራራለት ማን ነው? ወዳጁ ሆኖ ማን ነው እንዳለ ወዳጅ ነው። እግዚአብሔር ይባርካችሁ። እንግዲህ እርግጠኛ ነኝ የሚቀርላችሁ ነገር ይኖራል ብዬ አምናለሁ። እግዚአብሔር መልካም አምላክ ነው። ቅድም እንዳልኩኝ ምናልባት እኛ መካከል ዛሬ ቀራጭ አለ ምናምን አይደለም፣ ግን የሚደግፈው እና ምን ይላሉ ልጆች ምን ይላሉ? shoulder to cry on ይላሉ። በቃ አይነት shoulder to cry ይላሉ። ማልቀሻ ጀርባ ነው ይላሉ። ማልቀሻ ጀርባ ይባላል። ማልቀሻ ጀርባ ይፈልጋል። አንዳንድ ጊዜ አንዳንድ ሰው መጥቶ አንተ ጋር በፍጹም በቃ ለማልቀስ ይፈራል ሆነ አይገባም። በቃ አንዳንድ ሰዎች መጥተው እኛ ጋር እንዲያለቅሱ ማልቀሻ ቦታዎች ነው። አሜን። አንዳንድ ሰዎች መጥተው ነገራቸው ዝርግፍ የሚያደርጉ ቦታዎች ነው። ጌታ ጋር መጥተው ሰዎች ዝርግፍ የሚሉበት ምክንያት ልቡ ጆሮ ጊዜው በቃ ነው የተቆረሰ ነው። አሜን። እና ወገኖቼ አንዳንድ ጊዜ ቅድም እንዳልኩኝ አሁን በቃ የጌታ መንፈስ በይላል ዶች ወንጌል ሰብከብቶኛል ታሰባማ ብለን የሆነ ከዛ ደግሞ ጊዜ የለሽ በገንዘባችን የማናገለግል በጊዜያችን የማናገለግል እንዳንሆን በኑሯችን የማናገለግላችሁ የማንቆረስ እንዳንሆን ወገኖች። ስለዚህ የምንቆረስ ነው። አሜን። የሚቆረስ ህይወት ሌላ የሚቆረስ ወዳጅ የሚሆን ህይወት። እስኪ ወዳጅ ሆናለሁ፣ ወዳጅ ሆናለሁ፣ ወዳጅ ሆናለሁ ወገኖች፣ ወዳጅ እንሆን። ሃሌሉያ። እግዚአብሔር ደግሞ ይሄን ሞገስ ይስጥ። ሃሌሉያ። ጌታ ይቀበሉ ነበር። አንዳንድ ሴቶች ማህበረሰብ የናቃቸው ሰዎች መጥተው ሴቶች መጥተው ዱስ ደፍቱ ነው ይመቻል ማለት ነው። በጣም የጸጋ አትሞስፌር ነው፣ የምህረት አትሞስፌር ነው። አሜን። ስለዚህ አካባቢዎቻችን አስደንጋጭ አይሆንም፣ አስፈሪ አይሆንም፣ የሚያስደነግጥ አትሞስፌር አይኖርም። በቃ እኛ ጋር መጥቶ ሰዎች እስኪ ወንድሜ ጸልይ እስኪ ጸልይ ብለው እንደዚህ አይነት አትሞስፌር የሚያገኙበት የምህረት አትሞስፌር ነው። እግዚአብሔር ይመስገን። እስኪ ጸልይ። ሃሌሉያ። አምላካችን እግዚአብሔር ሃሌሉያ፣ ሃሌሉያ። እናመሰግንሃለን ጌታ፣ ከፍ ከፍ እናደርግሃለን ጌታ። ጌታው ዛሬም አንተ መልካም አምላክ ጌታው፣ እኛም ሁላችን ጌታው እንደዛ ለተጣለ ሰው የነበርነው አነሳህን ጌታው፣ ጌታው አንስተህ ጌታው፣ ጌታው ቁስላችን ላይ ጌታው አፍስሰህ ዘይት አፍስሰህ ጌታው በኢየሱስ ክርስቶስ ስም ጌታው ፈውሰህ ጌታ ዛሬም ሰዎች አረክን አንተ ጌታው፣ እናመሰግንሃለን ጌታው። ዛሬም እግዚአብሔር አባት እንደቃል በነፃ ሰጣችኋል፣ በነፃ ተቀብላችኋል፣ በነፃ ስጡ እንደሚቃል ጌታው ይህን የተቀበልነውን ጌታ እግዚአብሔር አባት በነፃ የምንሰጥ እንድንሆን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ያን ጊዜ ጌታ እስራኤል የተቀበለችው ነገር ተቀበላ ጌታው፣ ድሆችን ትንቅ እንደነበር፣ ሴቶች ትንቅ እንደነበር፣ ኃጢአት ትንቅ እንደነበር ጌታው ኃጢአቱን ረስታ ጌታው ዛሬም እኛ እንደዛ እንዳንሆን በዛ ቦታ እንዳንገኝ ጌታው እባክህን ጌታው ዛሬ ወደ መሬት ወደ ዝቅታ መጣ ህይወት ለሰጠን በኢየሱስ ክርስቶስ ስም ጸጋን እንደዛ ደጉ ሳምራዊ ጌታ ሆይ የወደቀውን ለማንሳት የጣለውን ለማንሳት ያዘነውን ለማጣራት የታመመውን ለመፈወስ የተሰበረውን ለመጠገን የሳተውን ለመመለስ ለሁላችንም ጸጋ እንዲበዛል እንጸልያለን። ጌታ ሆይ የወዳጅነት ሞገስ በእኛ ላይ ይምጣ ጌታ ሆይ የወዳጅነት ሞገስ። አንዳንዶች መጥተው ጌታ ሆይ እኛም ወደ አንዳንዶች ሄደን ጌታ እግዚአብሔር አባት ሆይ የልብ ጌታ ሰዎች እንድንሆን ጌታ የሆድ ሰዎች እንድንሆን በኢየሱስ ክርስቶስ ስም ይሄንን ጌታ እግዚአብሔር አባት ሞገስ በቤት ላይ አፍስ እግዚአብሔር አባት ሆይ አንዳንዶች እግዚአብሔር የት እናገር የሚሉበት ቦታ እንዳያት እግዚአብሔር አምላካችን ሆይ አቤቱ ይሄ ሞገስ በዚህ ቤት እንዲፈስ በኢየሱስ ክርስቶስ እንጸልያለን። የወዳጅነት መንፈስ፣ የመተሳሰብ መንፈስ፣ የመቀራረብ መንፈስ፣ የመተሳሰብ መንፈስ በዚህ ላይ መጣ በኢየሱስ ክርስቶስ እንጸልያለን። የወደቀው ይነሳ፣ የወደቀው ይነሳ። የሚያነሳ የእግዚአብሔር ቃል፣ የሚያነሳ የእግዚአብሔር ቃል ሃሌሉያ፣ የሚያነሳ የእግዚአብሔር ቃል፣ የሚጠግን የእግዚአብሔር ቃል፣ ሊፈውስ የእግዚአብሔር ቃል ሃሌሉያ፣ ሊመልስ የእግዚአብሔር ቃል፣ የሚያጽናና የእግዚአብሔር ቃል በእሳት እንኳን ጌታ ድምፅን እየሰማች ጌታው ለኔ የምትነፍስ በእሳት እጅ ይዳሳት፣ እጅ ያገኛል፣ የፈውስ እጅ ይለፍ፣ የማጥራት እጅ ይለፍ፣ ጌታው የሰበረ የምጠግን ያንተ እጅ እንዲያልፍ ጸልያለሁ። የሰበረ ይጠግን፣ ያዘነ ይጽናና በኢየሱስ ክርስቶስ። አሁን ዘይት ይለፍ፣ አሁን መንፈስ ይለፍ፣ አሁን መንፈስ ይለፍ፣ አሁን የሚደግፍ እጅ፣ አሁን የሚያማን፣ አሁን የሚመልስ እጅ፣ አሁን የሚያቀፍ፣ አሁን የሚያኑግ እጅ እንዲያልፍ በኢየሱስ ክርስቶስ እንጸልያለሁ። በኢየሱስ አሁን ፈውስ ይለፍ፣ አሁን ፈውስ ይለፍ፣ አሁን በኢየሱስ ክርስቶስ እንደ ቃል ፈውስ እንዲያልፍ እንጸልያለሁ። ያንን የወደቀ ያነሳ አንተ ነህ። ዛሬም አንሳ ጌታ፣ ዛሬም ተስፋ የቆረጥሽ ብትኖር እግዚአብሔር ድረስልኝ ብላ የምትጮህ ነፍስ በኢየሱስ ክርስቶስ አሁን ድረስላት፣
አሁን ድረስ አሁን እዘንላት አሁን ራራላት ጌታ ሆይ ዛሬ በኢየሱስ ክርስቶስ ደም ወዳጆችን ጌታ እግዚአብሔር አባት ሆይ በኢየሱስ ለሕዝብ እንጨምር በኢየሱስ ክርስቶስ እንጸልያለን። ጌታ ጓዳዎች ከጓዳዎች ጋር እንያያዙ ጸልያለሁ። ልቦች ከልቦች ጋር እንያያዙ ጸልያለሁ። መተሳሰብ እንዲሆን ጸልያለሁ። ጌታ ይሄ የፍቅር ቤት እንዲሆን፣ የምህረት ቤት፣ የይቅርታ ቤት እንዲሆን፣ የመተሳሰብ ቤት እንዲሆን በኢየሱስ ክርስቶስ እንጸልያለን። ጌታ ስምህ የተባረከ ከፍ ከፍ እናደርጋለን። በጌታችን በኢየሱስ ክርስቶስ እንጸልይ። አሜን ሃሌሉያ። እንግዲህ ጌታ ሲባርካችሁ ተባረኩ። በጣም በፍቅር ተጨመርኩባችሁ። ያው እንግዲህ በቃ በጣም ወዳችኋለሁ። ተባረኩ።